ይስጥልን ውድና የተከበራችሁ ተመልካቾቻችን፣ ወደ እናንተ የምናደርሰው አውቶሞቲቭን ከነጃት ጋር ነው። በዚህ ፕሮግራማችን ላይ ከባድና ቀላል እንዲሁም ማሽነሪ ተሽከርካሪዎችን በሰፊው የምንዳስስበት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለፕሮግራማችን እንዲሁም ለተመልካቾች የመጠናሉ ብዬ ዛሬ ለእናንተ ይዤላችሁ የመጣሁት እንግዳ በኒሳን እንዲሁም ዩዲ ኤሸር ተሽከርካሪዎች ላይ ቴክኒሽያን የሆኑ በአውቶ ሰርቪስ ኳሊቲ ኢንስፔክተር የሆኑ አሁን ላይ ደግሞ በማስተር ሰርቪስ አድቫይዘር የሆኑ ናቸው። እንኳን ደህና መጡ አቶ አቤል አንዳርጌ። እንኳን ደህና ቆየሽ። ስለመጡ በቅድሚያ አመሰግናለሁኝ። እኔም በጣም አመሰግናለሁ። ዛሬ እንግዲህ የምንወያየው አሁን ላይ ወቅታዊ በሆነው ጉዳይ ላይ ነው እና አሁን ላይ ወቅታዊ የሆነው እንደ ሀገርም እንደ መካኒኮችም ለሹፌሮችም ለተለያዩ ግለሰቦች ለባለሀብቶችም የጋዝ ተሽከርካሪዎች ናቸው እና መጀመሪያ ግን ወደ ጋዝ ተሽከርካሪዎች ከመግባታችን በፊት የተፈጥሮ ጋዝ የምንለው ምንድን ነው? የተፈጥሮ ጋዝ የምንለው እንግዲህ ያው እንደ ማንኛውም ጋዝ ከከርሰ ምድር የምናገኘው የጋዝ አይነት ወይም የነዳጅ አይነት ነው። ፎሲል ፊውል ነው የሚባለው። ሌሎችም ነዳጅ አይነቶች ናፍጣ፣ ቤንዚን እና የመሳሰሉት ፎሲል ፊውል ነው የሚባሉት፣ ከከርሰ ምድር የሚገኙ ናቸው ማለት ነው። የተፈጥሮ ጋዝም እንደዚሁ ከከርሰ ምድር የሚወጣ የነዳጅ አይነት ነው። አሰላለፋቸውን ስናይ መጀመሪያ ከላይ የምናገኘው የተፈጥሮ ጋዝ ሲሆን ከሱ በታች ደግሞ አውሮፕላን ነዳጅ እየተጣራ ከዛ የመኪና ቤንዚን ከዛ ናፍጣ፣ ኬሮሲን እያለ ይወርዳል እስከ ሬንጅ ድረስ ይሄዳል ማለት ነው። ዝቃጩ ድረስ ስንሄድ ማለት ነው። እና ምንጩ ደግሞ ከብዙ ዓመታት በሚሊዮን ከሚቆጠሩ ዓመታት በፊት በምድር ላይ ህይወት ያላቸው ነገሮች ከነሱ ብስባሽ ወደ መሬት እየዘቀጡ በሚሄዱበት ሰዓት ቀይሮ ነው ማለት ነው ወደ ነዳጅነት የሚቀየረው ማለት ፎሲል ፊውል የሚባለው። አሁን የተፈጥሮ ጋዝ ከመሬት ስር እንደ ማዕድን የምናገኘው ነው ብለናል እና ለመኪና ብቻ ነው የምንጠቀመው ወይስ ደግሞ ለተለያዩ ነገራቶች ልንጠቀማቸው እንችላለን ጋዙን ራሱን? የተፈጥሮ ጋዝ ለተለያዩ አገልግሎቶች ይውላል። ምንድነው? አንደኛ ራሱ ጋዙ በፓይፕ አማካኝነት ይወጣና ለነዳጅ የምንጠቀመው አለ። እንደገና ሪፋይን ተደርጎ በፋብሪክ ፕሮሰሲንግ ለምድጃ ቤት ውስጥ ለምናበስልበት ሲሊንደር እና ለሌሎችም የጋዝ አይነቶች በፋብሪካ እየተቀነባበረ የተለያዩ አይነት ከምድጃ ጀምሮ ለሌሎችም አገልግሎት ፋብሪካ ውስጥ እንጠቀማለን ማለት ነው። እጽዋትን ፕሮዲውስ ለማድረግ እና እህልን ፕሮዲውስ ለማድረግ አፈር ለም እንዲሆን ማዳበሪያ እንጠቀማለን። አሞኒያ የሚባል ከተፈጥሮ ጋዝ የሚገኝ ነገር አለ። እሱን እና ዩሪያ የሚባለውን የማዳበሪያ አይነት ለማምረት ያገለግላል ማለት ነው። ስለዚህ አሁን ደግሞ ወደ ዋናው የውይይት ርዕሳችን ልግባና የተለያዩ መኪኖች አሉ፣ የነዳጅ መኪኖች አሉ፣ የናፍጣ መኪኖች አሉ። ከዛ ደግሞ ኤሌክትሪካል ዘመነኛው ኤሌክትሪካል ተሽከርካሪ አለ። አሁን ደግሞ ኤሌክትሪካሉን ቴክኖሎጂ ሳንጠግበው ወደ ጋዝ ተሸጋግረናል እና የጋዝ ተሽከርካሪዎች ምን አይነት መኪና ስትራክቸር ዲዛይን ይኖራቸዋል? የተለዩ በጣም በእርግጠኝነት ይለያሉ ከኤሌክትሪካልም ሆነ ከነዳጅ ተሽከርካሪዎች እና በምን አይነት ነገር መንገድ ሊለዩ ይችላሉ እነዚህ የጋዝ ተሽከርካሪዎች የምንላቸው? አሁን የኤሌክትሪክና የነዳጅ ሁለቱን ስናይ ልዩነታቸው በጣም ይራራቃል። በኤሌክትሪክ ተሽከርካሪዎች ለምሳሌ ኢንጂን የላቸውም። ሁሉም የፓወር ሶርሳቸው ባትሪው ነው የሚሆነው ማለት ነው። ወደ ጋዝ ተሽከርካሪ ግን ስንመጣ ኢንጂን ይኖረዋል እንደ ማንኛውም የነዳጅ መኪና ኢንጂን ይጠቀማል። ሌሎችም የኢንጂን መኪናዎች ወይም በሞተር የሚሰሩ ኢንጂን መኪናዎች ላይ የምናገኛቸው የፓርት አይነቶች በሙሉ እዛ ላይ ይኖራሉ ማለት ነው። ነገር ግን የተወሰነ ግን የሚለየው ነገር አለ። ምንድነው? ለምሳሌ ከፊውል ታንከሩ ብንጀምር የነዳጅ ታንከሩ በነባሩ የነዳጅ ተሽከርካሪዎች ላይ የምናገኘው ከላሜራ ከቆርቆሮ የሚሰራ ወይም ደግሞ አንዳንዴም በፕላስቲክ አይነት የምናገኘው የነበረው እሱ ወይም አልሙኒየም የሆነው አሁን በዚህኛው በጋዝ ተሽከርካሪ ላይ ግን ጠንካራ ብረት የሆነ ሲሊንደር ነው የሚሆነው። ምክንያቱም ከፍተኛ ፕሬሸር ወይም እመቃ ስላለው ያንን መቋቋም የሚችል ጠንካራ ብረት መሆን አለበት። ስለዚህ ጠንካራ ሲሊንደር ነው የሚሆነው ማለት ነው። ከዛ የነዳጅ መስመሩም እንደዚሁ ፓይፖቹ በጣም ጠንካራና ሊክ እንዳያደርጉ ፕሬሸር ሬጉሌተሩ፣ ቀጥሎ ደግሞ እንትን ይኖራል ኢንጀክተር ይኖራል። እና በእነዚህ ውስጥ ሁሉ
አልፎ ነው ማለት ነው ነዳጅ የሚቀጣጠለው። የተለያዩ ሴንሰሮች ደግሞ ይኖሩታል። ነዳጅ የሚቀጣጠለው ነው ወይስ ጋዙ? ጋዙ ራሱ ነዳጅ ነው። ነዳጅ ነው ለነዳጅ ነው እንትን የምንለው ማለት ነው። የምንጠቀመው ራሱን ነዳጅ ነው። ያኛውም የናፍጣና የቤንዚን ተሽከርካሪ ነዳጅ ነው፣ ይሄም ነዳጅ ነው። ልዩነቱ ግን እነዛኞቹ በፈሳሽ መልክ ነው ነዳጅ ሆኖ የምናየው፣ ይሄኛው ግን በጋዝ መልክ ነው። ይቺን እንዲያወሩልኝ ነበር የፈለግኩት። በፈሳሽ መልክና በጋዝ መልክ የምትለዋል ልዩነቷን እንዲነግሩኝ ስለፈለግኩኝ። ምንድነው አሁን እሳት ሲፈጠር ማለት ነው 3 ነገሮች አይደል የሚያስፈልጉት? አንድ ነዳጅ፣ አየር፣ ኦክሲጅን እና ስፓርክ ወይም ሙቀት ያስፈልጋል። ስለዚህ እነዚህ አንድ ላይ ሲገናኙ የሚፈጠረው እንትን እሳት ይሆናል። ልክ እንደዚሁ ሁሉ አንድ ተሽከርካሪ እሳት እያቀጣጠለ ነው የሚሄደው በሲሊንደር ውስጥ ማለት ነው። ስለዚህ ያን ሊፈጠር የሚችለው ደግሞ የሚፈለገውን የአየር መጠን ሲያገኝ፣ እንደገና ደግሞ ነዳጅ ሲያገኝ እና ሙቀት ሲያገኝ ነው። የጋዝ ተሽከርካሪ ነዳጅ ነው የሚጠቀመው፣ ጋዙ ራሱ ነዳጅ ነው ማለት ነው። የተሻለ ጥቅም አለው ማለት ነው። መቼም ቴክኖሎጂ አፕዴት በተደረገ ቁጥር የሆነን ነገር ለማሻሻል እየዘመንን የምንመጣው እና ከነዳጅ ተሽከርካሪ ወይም ከኤሌክትሪክ ተሽከርካሪ የተፈጥሮ ጋዝ ተሽከርካሪዎች በምን ይለያሉ የሚለውን በግልጽ አወራንበት እና ጥቅሞቹ ምንድን ናቸው ማለት ምን ሊጠቅሙን ይችላሉ ከኤሌክትሪክ እና ከነዳጅ ተሽከርካሪዎች አንጻር? በትራንስፖርት ዋና የሚፈለገው የፓወር አውትፑቱ ማለት ነው። አንድ የሚፈለገውን ኃይል አመንጭቶ ቬሂክል ከአንድ ቦታ ወደ አንድ ቦታ እንዲሄድ ማድረግ ነው የሚፈለገው አይደል? አሁን ያንን ኃይል አንድ ወጪ ቆጣቢ በሆነ መንገድ ያንን ማግኘት እንችላለን ወይ ነው። ሁለተኛ ደግሞ አካባቢን በማይበክል መልኩ ማግኘት እንችላለን ወይ ነው። እና ፍጥነትና የመሳሰሉትን ነገሮች አሟልቶ አንድን ቬሂክል ከአንድ ቦታ ወደ አንድ ቦታ እንዲያደርስ ነው የሚፈለገው ማለት ነው። ስለዚህ በነባሩ የነዳጅ የቤንዚንና የናፍጣ ተሽከርካሪዎች ላይ የምንፈልገውን አይነት ኃይል ከተፈጥሮ ጋዝ ማግኘት ከቻለን አንድ ወጪ ቆጣቢ ይሆናል ማለት ነው። ከወጪ ቆጣቢነት አንጻር የራሱ አስተዋጽኦ አለው ማለት ነው። ሁለተኛ ደግሞ አካባቢን ስቲል ይበክላል። ሚቴን የሚባል ጋዝ ነው የሚጠቀሙ። ሚቴን ደግሞ አካባቢን ይበክላል። ነገር ግን በንጽጽር ሲዛኛው ከናፍጣና ከቤንዚን ያነሰ ነው። ምክንያቱም የካርቦን ይዘቱ አነስተኛ ስለሆነ ማለት ነው። የአካባቢን ደህንነት ከመጠበቅና ወጪ ከመቆጠብ አንጻር ከሁለቱ አንጻር የተሻለ ነው። ጉልበታቸው ላይ እንዴት ነው? አሁን ለምሳሌ የነዳጅ መኪናም የምናውቀው ጉልበት አለ። ይሄኛው ተሽከርካሪ ደግሞ ገና አዲስ ልንተዋወቀው ነው እና የጉልበት መጠኑ በተጠና ሁኔታ ምን ያህል ነው ከነዳጅ ተሽከርካሪዎች ወይም ከኤሌክትሪክ ተሽከርካሪዎች? አሁን ምንድነው ማየት ያለብን ለምንፈልገው አገልግሎት የምንፈልገው አገልግሎት ምን አይነት ነው ነው። አንዳንዴ ኤክሰስ የሆነ ጉልበት ኖሮ መጠቀም ከምንፈልገው ወይም ልንጠቀምበት ከምንችለው የኃይል መጠን ኤክሰስ ሆኖ ሳንጠቀም ግን ሌላው ትርፍ የሚሆንበት ጊዜ አለ ማለት ነው። የጋዝ ተሽከርካሪዎች የሚያወጡት የኃይል መጠን ለትራንስፖርት አገልግሎት ለዛ ለሚፈለገው ቬሂክል ማንቀሳቀሻ ያንን አድሬስ እስካደረጉ ወይም ለዛ እስከበቃ ድረስ የግድ ለትልልቅ ስራዎች የሚውለውን አይነት ኃይል አንጠብቅም ማለት ነው። በዚህ የተነሳ በቂ ነው ማለት በቂ እስከሆነ ድረስ ይሆናል ማለት ነው። አንዲትን አነስተኛ ቬሂክል ማንቀሳቀስ ችሎ የምንፈልገውን ኃይል እስካስገኘን ድረስ በቂ ነው። ለምሳሌ ትልልቅ ማሽነሪዎች አሉ፣ ትራክተር፣ ዶዘር ምናምን። አሁን እነሱ ላይ ብዙ ላንጠቀም እንችላለን። ለምን ቢባል እነሱን ለማንቀሳቀስ የሚውል የኃይል መጠን ከዛ ላናገኝ ስለምንችል ማለት ነው። እነሱንም ለማንቀሳቀስ የሚውል የኃይል መጠን ማግኘት ስቲል እንችል ይሆናል። ነገር ግን ትልቅ ሲሊንደር መጠቀምና ሊኖርብን ይችላል። የኢንጂኑ ዲዛይንም ትልቅ ሊሆን ይችላል ማለት ነው። ስለዚህ ባነስ ኮምፓክት በሆነ ኢንጂን ያን ያህል ኃይል ማግኘት እስከቻለን ድረስ በቂ ነው የምንለው ማለት ነው። ስለዚህ በንጽጽር ስናየው ለአነሳሽልኝ ጥያቄ የናፍጣ ኢንጂን ከፍተኛ ጉልበት ማውጣት ይችላል። ከጋዝ ተሽከርካሪም የበለጠ ጉልበት ማውጣት ይችላል ካለው የኢንጂን ስትራክቸር አንጻር ማለት ነው። ስለዚህ እሱን ሁለቱን ስናነጻጽረው የዚህ አይነት ልዩነት እናገኛለን ማለት ነው። ነገር ግን ያን ያህል ኃይል ያስፈልገናል ወይ ለሁሉም ስራዎች ያንን አይነት ኃይል ወይ የምንፈልገው ሲባል ላይሆን ይችላል። ስለዚህ አሁን እኔ የተረዳሁት ከአሁኑ ንግግር ምን መሰለ፣ በቂ ጉልበት የምንፈልገውን ጉልበት ካገኘን ሌላ ትርፍ ጉልበት ምንም ጥቅም የለውም
ማለት መኪናውንና ራሳችንን ማድከም ነው። ሌላ አንዴ ያገኘነው ጉልበት አለ፣ እኛ የምንፈልገው ጉልበት አለ። አሁን ለምሳሌ ዳምፕ ትራክ ከሆነ በቃ ጭነቱን ተሸክሞ ከሆነ ቦታ እስከሆነ ቦታ ድረስ ማድረስ ነው። ስለዚህ ያንን የማድረስ ጉልበት ኃይል ካገኘ ያ ተሽከርካሪ ለዛ ተሽከርካሪው በቂ ነው። ከዛ ኤክሰስ አያስፈልግም፣ ተጨማሪ ስራ አያስፈልግም ነው ይመስለኛል ሀሳቡ። ምንድነው የኢንጂን ሳይዝ አለ። የሚፈለገው ነገር ምንድነው በኮምፓክት በሆነ በአነስተኛ መጠን የኢንጂኑን መጠን ሳናፈልቀው ወይም ቬሂክሉን በጣም ትልቅ ሳናደርገው ስራ ሊሰራልን ይችላል ወይ የሚለውን ጥያቄ ነው እንዲመልስልን ነው የምንፈልገው ማለት ነው። አሁን አነስተኛ አውቶሞቢል የቤት አውቶሞቢሎች አሉ። እነሱ አሁን ያላቸው ሳይዝ አለ አይደል? በዛ ላይ 4 ሰው ይዘው ጭነው ማለት ነው ሌላም ተጨማሪ ነገር ጭነው የሚሄዱበት ስፒድ አለ አይደል? እሱን ሊያወጣልን ከቻለ በቺፕ በሆነ እንትን ማለት ነው ረከስ ባለ ዋጋ ነዳጅ ተጠቅመን መሄድ ከቻልን ማለት ነው ለዛች መኪና ለአንድ ትራክተር የሚፈለገውን ያህል ኃይል አንጠብቅም ወይም አንፈልግም፣ አያስፈልገንም። ስለዚህ በቂ ነው ማለት በቂ ከሆነ ቅናሽ ባለውም ሪሶርስ ማለት ነው ተጠቅመን ያንኑ ኃይል እናገኛለን ማለት ነው። ስለዚህ ከዚህ አንጻር ስናየው የጋዝ ተሽከርካሪ በጣም አድቫንቴጀስ ነው ማለት ነው። አሁን የኤሌክትሪክ ተሽከርካሪዎች እስካሁን ድረስ በስፋት ላይ መረቱ የቻለበት ምክንያት ምንድነው? አንድ ቻሌንጅ ስለነበረ ነው። ምንድነው ያ ቻሌንጅ? ከቤንዚን ወይም ከናፍጣ ተሽከርካሪዎች የሚገኘውን ኃይል ማመንጨት የሚችል ባትሪ ምን አይነት መሆን አለበት ሳይዙ የሚለው ትልቅ ጥያቄ ነው ማለት ነው። ሳይዙ የናፍጣና የቤንዚን ተሽከርካሪዎች የሞተራቸው የሚይዘው ቮሊዩም አለ። ያ ቮሊዩም ያ ሳይዝ ከሱ ባልበለጠ ባትሪ ተጠቅመን ያንን ኃይል ማምጣት እንችላለን ወይ ጥያቄው። የባትሪውን ኃይል መጨመር የምንችለው ሳይዙን በማሳደግ ነው ማለት ነው። ስለዚህ እስከዛሬ የነበረው ቻሌንጅ ምንድን ነው? አንድ መካከለኛ መጠን ያለው ተሽከርካሪ ሊጓዝ የሚችልበትን ኃይል ለማመንጨት ባትሪው ምን ማከል አለበት ማለት ወይ ቤት የሚያክል መሆን ሊኖርበት ይችላል፣ መተለቅ አለበት። ስለዚህ ሌላ ሸክም ነው ማለት ነው። አነስተኛ ቮሊዩም ባለው ባትሪ ትልቅ አውትፑት ማውጣት የሚችል ባትሪ መመረት ተጀመረ ማለት ነው። እንደዛ መሆኑ ያንን ጥያቄ መመለስ ቻለ ማለት ነው። ስለዚህ ወደ ጋዝ ተሽከርካሪዎች ደግሞ ስንመጣ የጋዝ ተሽከርካሪዎች የኢንጂን ሳይዛቸው ምን ማከል አለበት፣ እንደገና ታንከር ውስጥ ምን ማከል አለበት የሚለው እሱ ራሱ ሌላ ጥያቄ የሚፈጥር ሆኖ ነው የቆየው ማለት ነው። ስለዚህ ይህንን አጣጥሞ በአነስተኛ መጠን ላይ ባለ የኃይል ምንጭ ትልቅ ማሽነሪን ማንቀሳቀስ መቻል ነው የሚፈለገው። ለዚህ ነው ወደ ኤሌክትሪክ ተሽከርካሪም ትራንስፎርም እያደረገ የመጣው ቴክኖሎጂው። አሁንም የጋዝ ተሽከርካሪዎችንም ደግሞ ስናይ በአነስተኛ መጠን ትልቅ አውትፑት ማውጣት እስከቻሉ ድረስ እነሱም ጠቀሜታ አላቸው ማለት ነው። የጋዝ ተሽከርካሪዎች በጣም ተመራጮች ናቸው እያልን ነው። ቴክኖሎጂው የሚያመጣው ፈጠራ ስለሆነ ማለት ነው። ነዳጅ ተሽከርካሪዎችም የሰርቪስ ታይም አላቸው። ኤሌክትሪክ ተሽከርካሪዎችም የሰርቪስ ታይም አላቸው። እነዚህ የጋዝ ተሽከርካሪዎች የሆነ የሰርቪስ ታይም ይኖራቸዋል፣ ገደብ ይኖራቸዋል። ከዛ ደግሞ የሚያስፈልጉንም ነገራቶች ሊኖሩ ይችላሉ በሰዓቱ መቀየር ያለባቸው በዚህ ኪሎ ሜትር እና ያ ወጪዎች ጋር እንዴት ነው የሚሆነው? ኢኮኖሚካሊ እንቀንሳለን ተባብለናል አይደል? የጋዝ ቴክኖሎጂ ስናመጣ ለነዳጅ የምናወጣውን ቴክኖሎጂ እንቀንሳለን ብለናል። በቅድሚያ ግን ይህን ጥያቄ ከመመለሱት በፊት ግን እስኪ የሰርቪስ አደራረጉን እንየው። ሰርቪስ በምን ያህል ኪሎ ሜትር እናደርጋለን? ሰርቪስ እንደ ማንኛውም የነዳጅ የናፍጣና የቤንዚን ተሽከርካሪ ሰርቪስ ታይም አለው። እዛው ላይ ያሉት ፓርቶችም ደግሞ መቀየር ያለባቸው አብዛኛው ይመሳሰላል ማለት ነው። ኦይል ይጠቀማሉ፣ ኤር ክሊነር ይጠቀማሉ፣ የሞተር ዘይት በተለምዶ ዳፕራተር የምንለው ኤር ክሊነር እና እነዛ ነገሮች ሁሉ መቀየር አለባቸው። ምክንያቱም ኢንጂን አለው ተሽከርካሪው። ነዳጅ ላይ ብቻ ነው የሚለያዩት ማለት ነው። ነዳጅ ላይ እና የመስመሩ አይነት ነው እንጂ የሚለያየው፣ ሞተር ላይ ሲመጣ ተመሳሳይ ነው የሚሆነው ማለት ነው። ስለዚህ ሰርቪስ ታይሙን ጠብቆ ሰርቪስ መደረግ አለበት እንደ ማንኛውም መኪና፣ እንደ ማንኛውም ተሽከርካሪ። ዘይቱም ይቀየራል፣ የአየር ማጣሪያውም ይቀየራል፣ ሌሎችም ነገሮች ይቀየራሉ። ተመሳሳይ ነው ማለት ነው።
ታዲያ ወጪ እንዴት ነው የምንቆጥበው? ነው የኔ ጥያቄ። ምክንያቱም ሁላችንም የምንፈልገው ወጪ መቆጠብን ነው። የመጀመሪያው ወጪ ቁጠባ የሚመጣው ራሱ በነባሩ የቤንዚን ወይም የናፍጣ ተሽከርካሪ ከምንጠቀመው አንጻር ሲታይ ይሄኛው ለረጅም ጊዜ አንዴ በሞላ ነው ረጅም ጊዜ ያስጠቅመናል ማለት ነው። ስለዚህ ለነዳጅ ብዙ አናወጣም ማለት ነው። ሁለተኛ ራሱ ነዳጁ የሚሸጥበት የገንዘብ መጠን ረከስ ያለ ነው። ስለዚህ አንዱ በሱ በሁለት ምክንያት ነው ይሄ ርካሽ የሚሆነው ማለት ነው። አንዱ እንደ ሀገር እዚሁ የምናመርተው እስከሆነ ድረስ የውጭ ምንዛሬን ስለሚያስቀር ነው። ሁለተኛው ደግሞ ራሱ በፌስ ቫሊዩ ራሱ የነዳጁ አይነት ይቀንሳል ማለት ነው በዋጋ። በእርግጥ ተሽከርካሪ ከመኪናው አይነት እንደ ዲዛይኑ እንደ ብራንዱ እና እንደመሳሰለው ሁሉም መኪና እኩል ወጪ ያስወጣ፣ ሁሉም የተሽከርካሪ አይነት ደግሞ አንድ አይነት አይደለም ማለት። ያ ልዩነት እንደተጠበቀ ሆኖ ነዳጅ ላይ ራሱ ብዙ ወጪን መቀነስ መቻላችን አንድ ጥቅም ነው። ስለዚህ ከነዳጅ ተሽከርካሪዎች የጋዝ ተሽከርካሪ በእጥፍ ይቀንስልናል ማለት ነው። ከዛም አንጻር ለገዢዎች ወይም ደግሞ ለሻጮች ጥሩ ምርትን ጥሩ አገልግሎትን ማግኘት ይችላሉ ማለት ነው። በዚሁ በሀገር በቀል በሆነ በተፈጥሮ ጋዝ ሲባል ስያሜው ኮንፊውዝ እንዳያደርገን። አሁን ምንድነው ጋዝ ስቴሽን እንላለን በተለምዶ ማለት ነው። ጋዝ ስቴሽን ማለት ነዳጅ ማደያ ስንል ነው እንደዛ የሚባለው አይደል? ጋዞሊን የሚለውን ቃል ከማሳጠር ነው ያኛው የመጣው። ጋዞሊን ቤንዚን ነው። ጋዞሊን ደግሞ ጋዝ አይደለም፣ ፈሳሽ አይደለም። ጋዝ የሚባለው ሁሌም በተን መልክ የምናገኘው ነው እንጂ በፈሳሽ መልክ የምናገኘው አይደለም። በተለምዶ ለምንድን ነው ቤንዚን ማደያዎችን ጋዝ ስቴሽን የምንላቸው ሲባል ጋዞሊን የሚለውን ቃል በማሳጠር የሚመጣ ነው ጋዝ የሚለው ማለት ነው እንጂ ጋዝ ሆኖ አይደለም። ሌላ ደግሞ አሁን ነጭ ጋዝ ኬሮሲን ነው። ኬሮሲንንም ነጭ ጋዝ እንለዋለን። እሱም በተለምዶ ነው እንጂ ኬሮሲን ራሱ ጋዝ አይደለም፣ በፈሳሽ መልክ የምናገኘው እና የተለያዩ አይነት ጋዝ ተብለው የሚጠሩ ግን ጋዝ ያልሆኑ ነገሮች አሉ። ይሄኛው ግን ጋዝ ነው፣ በትክክል የተፈጥሮ ጋዝ ነው። በኖርማል ቴምፕሬቸር ላይ ጋዝ ይሆንና ነገር ግን ወደ ቅዝቃዜ ውስጥ በማስገባት ወደ ፈሳሽነት ይቀየራል። ከፍተኛ መጠን ሙቀቱን በመቀነስና ዲግሪ ሴንቲግሬዱ ማለት ነው በማሳነስ በጣም ቅዝቃዜ ውስጥ በማድረግ ሊኩዲፋይ ይሆንና ፈሳሽ ይሆናል ማለት ነው እንጂ በኖርማል ቴምፕሬቸር በሚሆንበት ሰዓት ላይ ግን ጋዝ ነው የሚሆነው። እየተከታተላችሁ ያላችሁት አውቶሞቲቭን ከነጃት ጋር ነው። ሀሳብና አስተያየቶን እንዲሁም ምርትና አገልግሎቱን ማስተዋወቅ ለሚፈልጉ ሁሉ በራችን ክፍት ነው። ስክሪኑ ላይ ባለው ስልክ ቁጥር መልእክት ማስቀመጥ ይችላሉ።